السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، والصلاة والسلام على نبينا محمد القائل: خيركم من تعلم القرآن وعلمه وعلى آله وأصحابه ومن قرأ القرآن وعمل به. أما بعد، هي لتجمعا ذو الحجة هيارات 1438 كفل 18 በቁርአን ለመጠቀምና እርሱንም ለመሐፈዝ የሚረዱ ነገሮች የሚለው ፕሮግራማችን ነው። ባለፉት ተከታታይ ደርሶች ቁርአንን ለመሐፈዝ እርሱም ለመጠቀም ከሚረዱ ምክሮች መሃል የመጀመሪያውና ዋናው ኢኽላስ እንደሆነ ተጠቅሰናል። የኢኽላስን ምንነት፣ አንገብጋቢነቱን፣ ለኢኽላስ የሚረዱ ነገሮችን፣ ምልክቶቹን አይተናል። በመቀጠል የምናየው መሰረታዊ የሚባል ቁርአንን ለመሐፈዝ በቁርአን ለመጠቀም የሚረዳው ምክር የግል ጥንካሬና ከፍተኛ ፍላጎት፣ አርቆ ማሰብ፣ አስፍቶ መመኘት ነው። በቁርአን ህይወቱን መምራትና በቁርአን መቀየር፣ እንደዚሁ ቁርአንን መሐፈዝ የፈለገ ሰው ቁርአን በመሐፈዙ በቁርአን ህይወቱን በመምራቱ የሚያገኛቸው ዘርፈ ብዙ የሆኑ ጥቅሞች አሉ። ይሄን ለማግኘት የሚያነሳሳው የውስጥ ፍላጎት መኖር አለበት። ሲዘነጋ የሚያስታውሰው፣ ሲደክም የሚያነቃቃው፣ በዚህ ዙሪያ የሚደርሱበት ችግሮችን በሙሉ አቅልሎ እንዲመለከት የሚያደርገው ወኔ ሊኖረው ይገባል፣ ጥንካሬ ሊኖረው ይገባል። ማንኛውም አንድን ስራ ማሳካት የሚፈልግ ሰው ፍላጎት ከሌለው፣ ወኔ ከሌለው፣ ያመነበትን ነገር ከግብ ለማድረስ የሚያስፈልጉትን ነገሮች በሙሉ ለማድረግ ቆርጦ ካልተነሳ ህይወቱ ላይ ስኬታማ ሊሆን አይችልም። ያዘለቀቅ ማድረግ ሙእሚን ዘንድ ሊኖር አይገባ። አኺራን በተመለከተ አላህ የሚወደውን ነገር በተመለከተ በትንሹ መብቃቃት የሙእሚን ባህሪ አይደለም። ሙእሚን ቆራጥ ነው፣ ሐሳቡ ሰፊ ነው፣ መንገድ ላይ አይተኛም። ትልቅ ደረጃ ላይ ለመድረስ የሚደርሱበት ነገሮችን በሙሉ ተቋቁሞ ያሳልፋል። ስኬት ላይ መውጣት የሚቻለው ብዙ ገደሎችን፣ ብዙ አቀበቶችን ተሻግሮ ነው። ምናልባትም እሾህና እሳት ላይ ተራምዶ ነው። አኺራ ላይ ጀነትን የፈለገ፣ አዱንያ ላይ ዒልምን፣ ኢማንን፣ ዐመል ሷሊሕን የፈለገ ሰው እንደ ልቡ አይበላም፣ እንደ ልቡ አይተኛም፣ እንደ ልቡ ዘና ብሎ ከሰዎች ጋር አይጫወትም። ወቅቱን በአግባቡ ይመራል። አብዝቶ ከበላ አብዝቶ ከጠጣ ቀልቡ እንደሚገፈል፣ እንቅልፍ እንደሚበዛበት ያውቃል። በመሆኑም ህይወቱ ላይ ራሱን የቻለ ፕሮግራም አለው። በቁርአን ለመጠቀምና ቁርአንን ለመሐፈዝም እንዲህ አይነት ፕሮግራም የግድ ነው። አንድን ነገር ከማድረጉ በፊት እንዴት ነው ማደርገው፣ ለምንድን ነው ማደርገው፣ በምን መልኩ ነው ማጠናቀቀው ብሎ ቆም ብሎ ሊያስብ ይገባል። በድንገት የያዙት ነገር በድንገት ይለቀቃልና ከምንሰራው ስራ ባልተናነሰ መልኩ ኸይርን ነገር መመኘታችን፣ ኸይርን ነገር ማሰባችን አላህን ያስደስተዋል። ቂመቱል መርኢ ሂመቱሁ ወመጥለቡሁ ተብሏል። የሰው ልጅ ደረጃው በሚያልመው ነገር ነው የሚገለጸው፣ በሚያሳስበው በሚያስጨንቀው ነገር ነው የሚገለጸው ተብሏል። ዱንያ ብቻ የሚያስጨንቀው ሰው አርቆ ማሰብ አይችልም። የዕለት ጉርሻው ብቻ የሚያስጨንቀው ሰው አርቆ ማሰብ አይችልም። የሰው ልጅ በዱንያም ይሁን በአኺራ ሙሉ ሊሆን የሚችለው አላህ በሚወደው መልኩ ራሱን እንዲያሳድግ፣ ራሱን እንዲቀይር የሚገፋፋው ወኔ ሲኖረው ነው። በሁለተኛ ደረጃ ደግሞ ቀናውን መንገድ የሚያስጨብጠው ዒልምና እውቀት ሲኖረው። እነዚህ ሁለቱን ያገኘ ሰው ለሁለቱም ዓለም ስኬት ይበቃል። ወኔና እውቀት፣ ሰፊ ምኞትና ፍላጎት ከዕልም ጋር። እነዚህ ሁለቱን ያጣ ሰው ዓላማ ቢስ ሆኖ ይኖራል። በዱንያም በአኺራ ስኬትን ሊያገኝ አይችልም። ሰዎች ስኬትን የሚያጡት፣ ፍሬ አልባ የሆነ ህይወትን የሚያሳልፉትም እነዚህን ሁለት ነገሮች ወይም ከሁለቱ አንዱን ሲያጡ ነው። አንዳንዴ የመልካም ነገር ፍላጎትና ወኔ ላይ ኖረው ይችላል። መልካምን ነገር አይፈልግም፣ ጥረትም አያደርግም። ሌላ ጊዜ እውቀት ሊኖረው ይችላል፣ መልካምን ነገር ያውቃል፣ መንገዱንም ያውቃል። ነገር ግን ተነሳሽነት አይኖርም ውስጡ ላይ። ስልቹ ነው፣ ሰነፍ ነው፣ እንቅልፋም።
ሁሌም ስሜቱን ተከትሎ ስንፍና በካቴና አስሮት ይኖራል። ቢነቃና ያወቀውን ነገር ቢያደርግ አንገቱን ቀና አድርጎ ተጠቅሞ መጥቀም የሚችል ከመሆኑ ጋር ዓላማ ቢስ ከሆኑ ሰዎች ጋር ጊዜውን ያቃጥላል፣ ህይወቱን ያቃጥላል። የተወሰነ ጊዜ ደክሞ ለቁም ነገር መብቃት እየቻለ የአጭር ጊዜ ድካምን ተዓብን መቋቋም ይሳነዋል። ሁሌም የከሰልና የስንፍና ፍራሽ ላይ ይተኛል። እነሆ በዱንያም በአኺራ ደስተኛ ለመሆን ጠቃሚ የሚባሉ ነገሮችን ሁሉ ለመስራት መጣር የግድ ነው። ለፍተው ደክመው ያገኙት ነገር ሁሉ ያስደስታል። ከሰው ልጆች ሁሉ ሰነፍና ሞኝ ሰው ብሎ ማለት እንደ እንስሳ የበላና የተኛ ብቻ የሚኖር ሰው። የዱንያው ኋላ ቀርነት እንዳለ ሆኖ እንዲህ አይነት ሰው የቂያም ቀን የሰው ልጆች በሰሩት ስራ ልክ የጀነትን ደረጃ ሲከፋፈሉ ያፍራል። ቀን ቀን በወሬ ማታ በእንቅልፍ የሚያሳልፍ ሰው አላህ ዘንድ የሚያስወቅሰውን ነገር በማድረግ የሚወቀስበትን ነገር በመተው አዱንያዊ ጥቅም ሲያገኝ ተደስቶ ሲያጣ ተከፍቶ የሚኖር ሰው እሱ ሐያት ከእንስሳ ሐያት አይለይም። እነሆ አርቆ ማሰብን አስፍቶ መመኘትን ትልቅ ወኔን ለሰው ልጆች የሚያድለው አላህ ነው፣ ርዝቃቸውን እንደሚያድለው ሁሉ። አላሁ የብሱጡ ርዝቀ ሊመን የሻእ ወየቅዲር ተብሏል። የሰው ልጆችን አላህ ሲፈጥር አንዱን ረዥም ሌላውን አጭር፣ አንዱን አስተዋይ ሌላውን ሞኝ፣ የአንዱን ርዝቅ ሰፊ ሌላውን ጠባብ እንዳደረገው ሁሉ የሰዎች ወኔና ሐሳብ ፍላጎትም ልክ እንደዚሁ የተለያየ ነው። አንዳንድ ሰዎች መጥፎን ነገር እያዩ መጥፎን ነገር እየሰሙ ሳይተኙ ቢያድሩ ምንም አይመስላቸውም። ቁርአን እየሰማችሁ ቁርአን እያነበባችሁ ቁርአን እያጠናችሁ ሳትተኙ ድሩ ቢባሉ ለአንድ ሰዓት ለሁለት ሰዓት መቆየት ግን አይችሉም። እንደዚሁ ከሰዎች ውስጥ ሁለት ረካ ብቻ ሰግዶ መተኛት ይፈልጋል። 11 13 እንጂ ሰግጄ አልተኛም የሚሉም አሉ። 3-4 ክታብ ከቀራው ይበቃኛል ብለው የሚያምኑ አሉ። የተጻፉ ክታቦችን በሙሉ ሳላነብ መሞት አልፈልግም ብለው ታጥቀው የተነሱም አሉ። ለጠቃሚ ነገር ሲሆን የሚተኙ፣ ለማይረባ ነገር ሲሆን ታጥቀው የሚነሱ ሳይተኙ የሚያድሩ ሰዎች አርቀው ቢያስቡ አስፍተው ቢመኙ ወኔ ቢኖራቸው በአዱንያም በአኺራም ይጠቅማል የተባለን ነገር ሁሉ ለማድረግ ቆርጠው ይነሱ ነበር። እርቦኛል ብለው ስንቅ ፍለጋ እንደሚወጡት ዳቦ መግዣ ለማምጣት እንደሚሰሩት ለአኺራ የሚጠቅማቸውን ነገር አላህ ዘንድ ለሚያከብራቸው ነገርም ይሯሯጡ ነበር። ነገር ግን ወኔያቸው ሲወርድ አካላቸውም አብሮ ይወርዳል፣ ይተኛል። ለአኺራ ማሰብ መጨነቅ የሚባል ነገር ካጠገባቸው አያልፍም። ነገን ከሙእሚን ጋር በሚሄድ ሁኔታ ማሳለፍ አለብኝ ብለው አያስቡ፣ በልተው መተኛት ብቻ። ወሊኩል ጅስም ፊ النحور በሪየة ወበላኡ ጅስሚ ፊ ተፋውቲ ህመቲ ብሏል አንዱ ገጣ። ያንዳንዱ የከሳና የቀጨጨ ሰውነት ለዚህ የዳረገው ራሱን የቻለ በላ ችግር ይኖራል። እኔ ሰውነቴ እንደዚህ ያቀጨጨኝና ያከሳኝ ህማይ ወኔ ሐሳቤ ትልቅና ሰፊ መሆኑ ነው ብላ فقلت ذريني على غصتي فإن الهموم بقدر الهمم بلوم ገጥሟል። ሌላኛው ከሳህ ቀጨጭክ ያልሽ አትውቀሰኝ አትውቀሱኝ። የሰው ልጅ ሐሳብ የሚበዛበት ውስጡ ላይ ባለው ምኞትና መልካም ተስፋ ልክ ነው ብላ ቀጣይ ህይወቱን ለማሳመር እቅድ ያለው ሰው በእቅድም የሚጓዝ ሰው እቅዱንም ለማሳካት የሚፍጨረጨር ሰው የነገ ጉዳይ ምንም እንደማያሳስበው የአኺራም ይሁን የዱንያ ጉዳይ እንደማያስጨንቀው ሰው ተኝቶ አያድርም። መልካም ነገሮችና ለሰው ልጅ የሚበጁ ነገሮች ከመድከምና ከችግር ጋር የተያዙ ናቸው። የችግርን ድልድይ ተሻግሮም እንጂ አይገኙም። ለዚህም ነው فقل لمرج المعالي الأمور بغير اجتهاد رجوت المحال የተባለ ምንም ጥረት ሳያደርግና ሳይለፋ ለትልቁም ነገር መብቃት የፈለገን ሰው ማይታሰብን ነገር ተስፋ ያረከነው በሉት የተባለ። لولا المشقة لساد الناس كلهم الجود يفقر والإقدام قتال የተባለው ለዚህ ነው።
መቸገር ባይኖር ችግርን መቋቋም ባይኖር ሁሉም የሰው ልጆች አለቃና ትልቅ ሰው ይሆኑ ነበረ። ነገር ግን ለስኬት የበቁ ትልልቅ የሚባሉ ሰዎች ትንሽ ናቸው። ለዛ የሚያበቃውን ችግር ብዙ ሰዎች መቋቋም ስለማይችሉት በቸርነት የሚታወቁ ሰዎች አሉ። ቸርነት ብዙ ጊዜ ለድህነት ይዳርጋል፣ እጅ ላይ ያለውን እንዲያጡ ያደርጋል። ይሄን ተቋቁመው ነው እገሌ ቸር ነው ለጋስ ነው የሚባለው ማዕረግ ላይ መድረስ የቻሉት። ወልኢቅዳሙ ቀታሉ ጦር ሜዳ ላይ ጀግና ተብለው የታወቁ ሰዎች አሉ። ብዙ ጊዜ ህይወታቸውን ለአደጋ የሚያጋልጡ ሁኔታዎችን አልፈው ነው እዚህ ማዕረግ የበቁት። ኢብኑ ቀይም ረሂመሁላህ ተዓላ እንደሚናገሩት ከሁሉም ሃይማኖት ተከታዮች አቅል ያላቸው የሰው ልጆች በሙሉ ተስማምተዋል አነ النعيم لا يدرك بالنعيم ጸጋ በጸጋ አይገኝም፣ ድሎት በድሎት አይገኝም። የአኺራንም ይሁን የዱንያን ራሓ ሰላም ተድላን የፈለገ ሰው መጀመሪያ መቸገር አለበት፣ መድከም አለበት፣ መልፋት አለበት። وأن من آثر الراحة فاتته الراحة መጀመሪያ ላይ መዝናናትና ማረፍን የፈለገ ሰው እውነተኛውና ቀጣይነት ያለው ዘላለማዊው ራሓ ደስታና ረፍት ያልፈዋል፣ ያመልጠዋል። የሰው ልጅ ለስኬት ብሎ ለዓላማው በለፋ በጣረ ቁጥር በደከመ ቁጥር የለፋበት ነገር ይጣፍጠዋል፣ ያስደስተዋል። ወኔና ሐሳብ እቅድ የሌለው ሰው መቼም አይደሰትም። ደስታ ማለት እንደሆነ የማያውቀው የጀነት ሰዎችም የደረሱበት ጸጋና ቅንጦት የተወሰኑ ቀናት ወይም ሰዓታት ሶብር ትዕግስት ውጤት ነው። አዱንያ ላይ በመስገዳቸው በመጾማቸው ሰደቃ በመስጠታቸው ሐጅ ጂሃድ በማድረጋቸው ነው አኺራ ላይ ለጀነት የበቁት። ዱንያ ላይም ለተለያዩ ቁም ነገሮች የበቁ ሰዎችም ያሳለፏቸው ብዙ ተዓቦች መከራዎች አሉ። ውስጣቸው ላይ ወኔ ባይኖር ቆራጥነት ባይኖር አርቆ ሐሳቢነት ባይኖር ለዚህ አይደርሱም። ዓለም ቁጭ ብሎ ሲያስተምር ፈትዋ ሲሰጥ የተጣሉ ሰዎችን ሲያስታርቅ ከናቱ ሆድ እንደዚህ ሆኖ ወጥቶ አይደለም፣ አልያ ደግሞ በህልም አግኝቶትም አይደለም። ደረጃ ላይ ለመድረስ ያሳለፋቸው ብዙ መከራዎች አሉ፣ ስቃዮች አሉ። ኢማም ሙስሊም ረሂመሁላህ ተዓላ ሶሒሓቸው መግቢያ ላይ ከየሕያ ኢብኑ አቢ ከሲር ያስተላለፉት ድንቅ አሰር አለ። ምን ይላሉ የሕያ ኢብኑ አቢ ከሲር ذاك التابعي الجليل رحمه الله تعالى لا ينال العلم براحة الجسم ሰውነትን ያሳረፉና ያዝናኑ ዒልምን ማግኘት አይቻልም። የሰው ልጅ ራሓው ረፍቱ ሁሉ ሙሉ የሚሆነው እዚህ ደረጃ ለመድረስ ያሳለፈውን ድካም ሲያስታውስ ነው። ያንዳንዱ ዓለም ያንዳንዱ ሐፊዝ ከደረሰበት ስኬት ላይ ከመድረሱ በፊት ያሳለፋቸው መከራዎች አሉ፣ ችግሮች አሉ። ኢብኑ አቢ ሐቲም የሚባሉ ኢማም አሉ ከደጋግ ቀደምቶች ማለት በርካታ ጠቃሚ ክታቦችን ያዘጋጁ 7 ወር ሙሉ መረቅ ሳንበላ ወይም ስጋ ሳንበላ ቆየና ከጓደኞቼ ጋር እንደ መንገድ ያለፈን ሳለ አሳ አገኘንና ወደ ቤት ይዘን መጣን። ይዘነው እንደገባን ሰርተን ሳንበላው የትምህርት ሰዓት ደረሰብንና ጥለነው ወጣን። ወደ መማሪያ ቦታ የሄደን የተመለሰን ለረጅም ቀናት አሳውን ሰርተን መንበላበት ጊዜ ሳናገኝ ቆይተን መጨረሻ ላይ አሳው እንዳይበላሽ ብለን ሳንሰራ በላ ነው ይላሉ ረህመቱላሂ ዐለይሂ። ራሳቸው ሰርተው የሚበሉበትን ወቅት አላገኙም። ታሪኹ ላይ እንደተጠቀሰው አሳ አብስለው አዘጋጅተው ለሚሰጡ ሰዎችም ወስደው የሚሰጡበትን ሰዓት አላገኙም። አንድ ሌሊት ላይ በተደጋጋሚ ተነስተው ኩራዝ የሚያበሩ አይማዎች ነበሩ። ልክ ሊተኙ ሲሉ እንቅልፍ ሊወስዳቸው ሲል ከአንድ ሐዲስ የተማሩት አንድ ቁም ነገር ትዝ ይላቸዋል፣ ተነስተው ይመዘግቡታል። ተመልሶ ሲተኛ ሌላ ትዝ ይለዋል፣ ተነስተው ይመዘግበዋል። የሰው ልጅ ነፍሱ ትልቅ በሆነችና ምኞቱና እቅዱ ሰፊ በሆኑ ቁጥር ወኔው ያድጋል። ለዓላማው ምንም ቢደክምም አይሰማው። ነገ የሚደርስበትን የአዱንያም ይሁን የአኺራን ራሓ ስኬት በማሰብ መንገዱ ላይ የሚገጥሙትን እንቅፋቶችን በሙሉ ይቋቋማል።
وإذا النفوس كن كبارا تعبت في مرادها الأجسام የተባለውም ለዚህ ነው። የአንድ ሰው ነፍሱ ትልቅ ከሆነች አርቆ አሳቢ ከሆነ ሰውነቱ በነፍሱ ምክንያት ይደክማል ተብሎ ዱንያ ላይ ደግሞ ቁርአንን ከሐፈዘ ቁርአንን ከቀራ የቁርአንን መልእክት ከተረዳ ሰው የበለጠ ማንንም ትልቅ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመሁ ብለዋል። ከእናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው ብለዋል። ሶላት የሚያሰግደው ከሰዎች በቁርአን የሚበልጥ ነው። ሙሳፊሮች መንገድ ሲወጡ አሚር የሚሆነው በቁርአን የሚበልጠው ነው። ለጂሃድ ሲሄዱ አሚር የሚሆነው በቁርአን የሚበልጠው ነው። ሞተው ሁሉ በአንድ ጉድጓድ ከአንድ በላይ ሰው ሲቀበር ከፊት የሚደረገው በቁርአን የሚበልጠው ነው። ኸይር የተባለን ሁሉ ቁርአን ይዟልና ይሄንን ቁርአን መሐፈዝ አስተካክሎ መቅራት ተፍሲሩን ማወቅ በቁርአን መጠቀም ከምንም በላይ ትኩረትን ወኔን አርቆ ማሰብን ይጠይቃልና ማንኛውም ቁርአን መሐፈዝ የሚፈልግ ሰው ተፍሲሩን ማወቅ የሚፈልግ ሰው በቁርአን መለወጥ የሚፈልግ ሰው ውስጡ ላይ ቆራጥነት ሊኖር ይገባዋል። ሁለት የሶስት የሞከርኩኝ አልተሳካልኝም በልጅነቴ ወላጆቼ አላስቀሩኝም ብለው የሚተው ሰዎች አሉ። እንዲህ አይነት ተልካሻ ምክንያቶችን በመተው አላህ ተባረከ ወተዓላ በገባው ቃል መሰረት ቁርአን ገር ነው እኔ ራሴን ነፍሴን ማግራት ማስተካከል አለብኝ ልንል ይገባል። እንቅፋት ሊሆኑ የሚችሉ ነገሮች አሉ ቁርአን እንዳይገባን ያደረጉ ወንጀል ሊሆን ይችላል ግዴለሽነት ሊሆን ይችላል ልብና ለመስጠት ሊሆን ይችላል እነዚህን ማስወገድ ከዛ በኋላ ቆርጦ መነሳት ነው። فإذا عزمت فتوكل على الله ተብሎ አንድ ነገር ለማድረግ ከወሰንክ በአላህ ተመክተህ ግባበት ያዘው ተብሎ ወደ አላህ አንድ ስንዝር የቀረበ እሱ አላህ ወደሱ አንድ ክንድ ይቀርባል። እርዳኝ ያለው አላህ ይረዳዋል ተባረከ ወተዓላ። እለን አልችልም የሚልን የስንፍናን በሽታ አውጥቶ በመጣል ቆርጦ መነሳት ነው። ሰለላሁ بمنه وكرمه أن يرزقني وإياكم علو الهمة وصلاح النية إنه على كل شيء قدير والله تعالى أعلم. يزاري تلاوتنا من هنا سورة المجادلة كهاياس كما ترشاون